አላህም ያቆየን በህይወት ያላመኑትን ማቆየው ኃጢአት እንዲጨምሩ ብቻ ነው፣ ይቅርታ እንድትጠይቁኝ አይደለም እያለን ነው። ይሄ አምላክ እንዴት ሊሆን ይችላል? አምላክ እንዴት ሊሆን ይችላል? እና እኛ አይደለንም ያለው መጽሐፋችሁ ነው። እነዚያ የካዱት ሰዎች እነሱን ማዘግየት ማቆየት ማለት ነው። ቀላል ነገር ነው። ማዘግየታቸው ወይም ማቆየታችን በህይወት እንዲኖሩ ማድረጋችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። የምናቆያችሁ ለመልካም ነገር አይደለም። እነርሱን የምናቆያችሁ በህይወት የምናኖራችሁ ኃጢአትን እንዲጨምሩ ብቻ። እንዴት አምላክ ኃጢአት ላይ ኃጢአት እንዲጨምር ብሎ ሆን ብሎ ያቆያል? ሉክ አማኝ ያልሆኑትን ማቆያቸው በህይወት ማዘገያቸው ሆን ብዬ ኃጢአት እንዲሰሩ ነው ይለናል አላህ። ሌላ አማራጭ የላቸው ብቻ ከተባለ ዘግቶታል። ኃጢአት እንዲሰሩ ብቻ ነው ምንም አማራጭ ሳይሰጥ። ሱራ 67 ሁለትን አንዴ ክፈተው። ይሄውን ፈተናው ነው ደግሞ ያላ በጣም የሚያሳዝነውና የሚያስቀው ፓርት ሰዎችን የሚፈትንበት ነው። የፈጠረበት ዓላማ ሰዎችን ለመፈተን እንደዚህ አድርጎ ነው። ያ የትኛው ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ፣ ልክ አይጥ ላይ ቤተ ሙከራ እንደምሞክሩት ሊሞክራችሁ ሞትንና ህይወትን የፈጠረ ነው አላህ። እነኚህን ሰዎች የሚያቆያቸው ኃጢአት እንዲጨምሩ ብቻ ካደረገ በኋላ ሰዎቹ እንደው በቃ ቅጣት መጣባቸው፣ በቃ ይቅርታ እኛ በአላህ እናምናለን ሙስሊም እንሁን ቢሉት ደግሞ ኖ ሙስሊም አትሆኑም ይላቸዋል። ገሃነም ነው የምትገቡት፣ ሙስሊም አትሆኑም አልፈልጋችሁም ይላቸዋል። ማስረጃ ሱራ 4:18 ክፈተው። አልፈልግም አትሆኑም። ኧረ ተው እኛ ሙስሊም መሆን እንፈልጋለን፣ አላህ በአንተ እናምናለን። ኖ አልፈልግም፣ ሙስሊም አትሆኑም መቼም። ጸጸትን መቀበል ለነዚያ ኃጢአቶችን ለሚሰሩ አንዳቸውን ሞት በመጣቸው ጊዜ እኔ አሁን ተጸጸትኩ ለሚልና ለነዚያም ለነርሱ ካዲዎች ሆነው ለሚሞቱ አይደለችም። ተጸጸትኩ ቢልም ያኛው ካዲ ሆኖም ቢሞት ይሄኛው ተጸጽቻለሁ ብሎ አላህን ይቅርታ ተውበት ቢያደርግም ለሁለቱም ተቀባይነት የለውም። ምን አይነት አምላክ ነው? የሆነ አምባገነን ነገር እኮ ነው። ተሆነ ሰው ጋር ተጣልተን እንታረቅ ሲል አልታረቅም ሞቴን መርጣለሁ ካንተ ጋር ተምታረቅ እንደማለት ማለት ነው። ብሞት ይመርጣለሁ ካንተ ጋር ከምታረቅ። ይሄ አምላክ ባህሪ እንዴት ሊሆን ይችላል? አንድ አሮጋንት የሆነ መጥፎ ባህሪ ያለው የይቅርታ ልብ የሌለው ሰው ነው እንደዚህ የሚያደርገው። ፈጣሪ እንዴት ነው ይቅር በለኝ እያልከው ነው? ይቅርታ አልልህም፣ አንተን ይቅርታ አልልህም፣ ይቅርታም አላደርግልህም፣ እቀጣሃለሁ፣ ትገለሃለሁ። በህይወት ያቆየው እሱ አሁንም ኃጢአት እንድጨምር ነበር። ኃጢአት ጨመርክ ከዛ ቅጣት አመጣውብህ። እሺ ይቅርታ ስትጠይቀኝ ደግሞ አልፈልግም፣ አልቀበልም፣ ገሃነም እንድገባ ነው ፈልገው። ከዛ ገልህና ገሃነም ከተሃለሁ። ይሄ የፈጣሪ ባህሪ ሳይሆን የሰይጣን ባህሪ ነው። ፈጣሪ በባህሪው ንጹህ፣ ቅዱስ፣ ልዩ እና ፍቅር ይቅር ባይ ነው። ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 8 እና 9 እንደዚህ ይላል። መጽሐፍ ቅዱሳችን እንደዚህ ይላል። ሰዎችን ለምንድን ነው እግዚአብሔር የሚያዘገያቸው ኃጢአት ሲሰሩ? 8 እና 9 እናንተ ግን ወዳጆች ሆይ በጌታ አንድ ቀን እንደ 1000 ዓመት ነው። በጌታ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን ነው እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የዘገየ ያኛው ብናዘገያችሁ ይላል መጽሐፍ ቅዱሳችንስ። ለአንዳንዶች የዘገየ እንደሚመስላቸው ጌታ ስለ ተስፋ ቃሉ ምን አይልም? አይዘገይም። ስለሰጠን ተስፋ ቃል አይዘገይም፣ ይመጣል። ነገር ግን የዘገየ ለሚመስላችሁ ነገር ግን ሁሉ ወደ ንስሐ እንዲደርሱ ምን እንዲሉ የሚዘገየው ጌታ የሚያቆያችሁ በሕይወት ምን እንድትሉ ነው?
ነገር ግን ሁሉ ወደ ንስሐ እንዲደርሱ ኃጢአት እንዲጨምሩ ብቻ ሳይሆን እኛ ወደ ንስሐ ግማሾቹ ናቸው አይታየኝም ክርስቲያን ግማሾቹ ናቸው ጥቂቶቹ ናቸው። ነገር ግን ሁሉ ምን እንዲል ወደ ንስሐ እንዲደርሱ እንጂ ማንም የተወሰኑት እንዲጠፉ ነው። ማንም